የፍቅረኛሞቹ ሐኪሞች አሟሟትን በተመለከተ አዲስ መረጃ ተገኘ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ዶክተር አቤኔዘር ጌታቸውና ሜሮን ደምሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋሙ ውስጥ በነበሩበት ወቅት ፍቅረኛሞች ነበሩ። የሚያውቋቸው ሁሉ የነበራቸውን መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በህክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊያመጣ አልተቻለም። ዶክተር ሜሮን ከ3 ዓመት በላይ የቆየ ህመም ሲስተሚክ ሉፐስ ኤሪትሮማተስ እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘርም በሆስፒታሉ ውስጥ ሲከታተላት እና ሲያክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት ነበረ። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድል ስትነግረው እንደነበረ ጓደኞቻቸው ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሂዶ 10 ፍሬ ገዝቶ ገባ። በእለቱም ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ ተሰምቷል። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባው የተባለው ጓደኛው ተደወለለት። ጓደኛውም ቤቱ ሂዶ ክፍሉን ሲያንኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላልነቃለት ብርድ ልብሱን ሲገልጠው አረፋ አየ። ከዛ የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባውም ጉዳዩን ለፖሊስና ለባልደረባዎቹ ነግሮ ፖሊስ እያጣራው ይገኛል። ሚኒሊክ ሆስፒታልም የአስከሬን ምርመራ ታህሳስ 5 ተደርጎለታል። ውጤቱ እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለ ተረጋግጧል። ዶክተር ቃል ኪዳን ደምሌ ወይም እህቷ እና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 አረፈች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ይህን መረጃ ያገኘነው ወይም የመረጃ ምንጫችን ደብረ ብርሃን ፕሬስ ነው። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ በሌላ ቪዲዮ እንገናኝ።